መድኃኒት በሚመለከት ያው ባለፈው እንዳነሳሁት በማምረት ከውጭ የምናስገባውን ለመቀነስ ሙከራ የተደረገ ቢሆንም መድኃኒት ላይ 60 ቢሊዮን ብር ድጎማ አለ። የካንሰር ሕክምና ላይ 60% የሚሸፈነው ወጪው በመንግስት ነው። እያስፋፋን ያለ ነው። ፋርማሲውቲካል ላይ እንደጎበኛችሁት የውጭ ኢንቨስትመንቶች እንዲመጡም ጥረት እየተደረገ ነው ያለው። ቀደም ሲል የሰማችሁት የመደመር መንግስት በመድኃኒት በተለይ በፋርማሲውቲካል ዘርፉ ያስቀመጠውን አቅጣጫ የተመለከተውን ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ነበር። ሳምንታዊ የጤናው በቤቱ ፕሮግራማችን አሁን ጀምሯል። አማረ ተመስገን ነኝ። ከፕሮግራማችን ጋር አብራችሁ እንድትቆዩ ከወዲሁ እየጋበዝኩ ዛሬ በመድኃኒት ምርት ብቃት ቁጥጥር ዙሪያ ኢትዮጵያ ያገኘችውን ደረጃ የተመለከተ ሰፋ ያለ ሀሳብ ወደ እናንተ እናደርሳለን። ይህም በተመለከተም እንግዳ እዚህ ስቱዲዮ ጋብዣለሁ። የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባንና የአዲስ አበባን የምግብና መድኃኒት ባለስልጣን ምክትል ዋና ዳይሬክተር ትዕግስት በዳዳን እዚህ ስቱዲዮ ጋብዘናል። ከነሱ ጋር ቆይታ እናደርጋለን። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም ሄራን፣ እንግዲህ በተለይ ጥቅምት አካባቢ የሰማነው አንድ ጥሩ ዜና ነበረ። ኢትዮጵያ ያገኘችው የመድኃኒት ቁጥጥር ብቃት ደረጃ 3 እና አጋጣሚ ደብዳቤውንም ይዘሽልን መጥተሻልና ዓለም አቀፉ የጤና ድርጅት ነው ይሄን የሚያደርገውና የነበረው ሁናቴ በወቅቱ ምን ነበረ የሚለው እስኪ ለመግቢያ ያክል አንሽልን። እሺ፣ በጣም አመሰግናለሁ። የዓለም አቀፍ ጤና ድርጅት የመድኃኒትን፣ የክትባትን፣ የደምና ደም ተዋጽኦና የሕክምና መሳሪያን የቁጥጥር ብቃት የሚለካበት ዓለም አቀፍ መለኪያ መሳሪያ አለው። ይሄ ሁሉም አባል ሀገራት የተስማሙበትና በዓለም አቀፍ ደረጃ ተግባራዊ የሚደረግ ነው። ኢትዮጵያም በዚህ ቱል ለመለካት ፍላጎት አሳይታ ለባለፉት አመታት ብዙ ስራ ስንሰራ ቆይተናል። ብዙ ጥረት የሚጠይቅ ብዙ የሪፎርም ስራዎችን መተግበር የሚያስፈልግበት ስራ ነው። ስለዚህ በዚህ ውስጥ እኛ ብቻ ሳንሆን እንደ ፌዴራል ተቆጣጣሪ ተቋም ብቻ ሳይሆን 12ቱ ክልሎችና 2ቱ ከተማ መስተዳድሮችም ባላቸው የቁጥጥር መዋቅር መሰረት ከማምረቻ እስከ ተጠቃሚው እስኪደርስ ድረስ ያለውን ሰንሰለት የሚያካትት የቁጥጥር ስርዓት ስለሆነ በዚህ ውስጥ ተመዝነን እንግዲህ በመጨረሻው ሶስተኛው ያው አሳክተን ያገኘ ነው። በሶስት የኦፊሻል በሆነ የግምገማ ስርዓት ውስጥ አልፈን እንግዲህ በሴፕቴምበር 2025 ይሄን ማሳካት ችለናል ማለት ነው። በጣም ጥሩ። እስኪ ዳይሬክተራችን ይሰጠናል ሌላ ምስል። ማቹሪቲ ሌቭል 3 ወይም የመድኃኒት ቁጥጥር ብቃት ደረጃ 3 ስንል ምን ማለታችን ነው የሚለው እንትን ለጨርፍታ ያክል በኋላ በሰፊው እናነሳለን። ግን ለመግቢያ ያክል ማቹሪቲ ሌቭል 3 ስንል ምን ማለታችን ነው? በጣም ጥሩ። እንግዲህ የመለኪያ ደረጃው ከማቹሪቲ ሌቭል 1 ይደርሳል። ማቹሪቲ ሌቭል 1 ማለት ያልተጠናከረ በትክክል ስራውን መስራት የማይችል ግን የተወሰኑ ነገሮችን መስራት የሚችል የቁጥጥር ስራ ነው። ማቹሪቲ ሌቭል 2 ስንል በተወሰነ ደረጃ የተወሰኑትን ብቻ መስራት የሚችል ነው። ማቹሪቲ ሌቭል 3 ስንል ግን የተረጋጋ የቁጥጥር ስራዎችን በአግባቡ መስራት የሚችልና የተሰናሰለና የተቀናጀ ስርዓትን ዘርግቶ ያው የቁጥጥር ስራ በአንድ ተቋም ብቻ የሚያልቅ ስላልሆነ የሁሉንም አካላት አስተባብሮ ባለድርሻ አካላት ጋር በጋራ ሆኖ መስራት የሚያስችለው ስርዓት ዘርግቷል የሚል ነው። ይሄ ሁሉም ተቆጣጣሪ ተቋማት በአግባቡ የህብረተሰቡን ጤና ጥራታቸው፣ ደረጃቸው፣ ፈዋሽነታቸውና ደህንነታቸው ካልተረጋገጡ የጤና ግብዓቶች ለመጠበቅ በአግባቡ ህዝቡን ይጠብቃል፣ ህብረተሰቡን ይጠብቃል ለማለት እዚህ ደረጃ መድረስ የግድ ነው። ከዛ ደረጃ በላይ ግን ወደ ማቹሪቲ ሌቭል 4 እና ያደጉ ሀገራት ደግሞ የደረሱበት WHO ሊስትድ ኦቶሪቲስ የሚባሉ የደረሱበት አለ። እሱ በጣም ተለቅ ያለ ደረጃ ነው። ግን ይሄ ማቹሪቲ ሌቭል 3 ማለት ያው እንደምናውቀውም እንዳየነውም በአፍሪካ ደረጃ 9ኛ ነን፣ በምስራቅ አፍሪካ ደረጃ 3ኛ ነን፣ በኢጋድ ደረጃ የመጀመሪያው ሀገር ነች። ማቹሪቲ ሌቭል 3 እና ከዛ በላይ ያሉ ሀገራትንም በዓለም አቀፍ ደረጃ ስናይ ከ70 ሀገራት አይበልጡ። ስለዚህ ይሄ መመዘኛ ምን ያህል ጠንካራ እንደሆነ ያሳያልና በአጠቃላይ ስቴብል ዌል ፋንክሽኒንግ እና ኢንቲግሬትድ የሆነ ስርዓት የዘረጋ የቁጥጥር ስርዓት አለው ማለት ነው አንድ ሀገር እዚህ ደረጃ ላይ ከደረሰ። በጣም ጥሩ። እስኪ ቅድም እያየን ነበር በአፍሪካ ዳይሬክተራችን የአፍሪካን ምስል ይሰጠናል። ምናልባት በአፍሪካ እነዚህን ምስሎች እያየን ነውና ማቹሪቲ ሌቭል 3 እንደኛ የሆኑ ሀገራት በጣም ጥቂት ናቸው።
እንዳነሳሽልን እዚህ ጋር ብናያቸው ደቡብ አፍሪካ የመሳሰሉት አሉ፣ ኢትዮጵያ አለች። ግን ዋናው ነገር ከኢጋድ አባል ሀገራት ጋር የምስራቅ አፍሪካ ማዕከል የመሆን እድል አለን ወይ ከዚህ አንጻር የሚለውን በጣም የሚያሳይ ስለሆነ እዛ ላይ እንዳሳብ እንድሰጪ ፈልጌ ነው። በጣም ጥሩ። እንግዲህ አንዱ በዓለም አቀፍ ደረጃ ምርቶች ቁጥጥር የሚደረግባቸው በተለይ መድኃኒት፣ ሕክምና መሳሪያ፣ ክትባት ስንል በጣም ቁጥጥር የሚደረግባቸው ምርቶች ናቸው ከሰው ጤና ጋር በቀጥታ ስለሚገናኝ። ስለዚህ ከሰው ጤና ጋር የሚገናኝ በመሆኑ ከሌሎች ሀገራት ጋር ከጎረባች ሀገራት ጋር በጋራ መስራት አለብን። ምክንያቱም ወሰን የለውም ምርት። እዚህኛ ሀገር ችግር ያለበት ምርት ሌላ ቦታ ሊገኝ ይችላል። ስለዚህ እኛ ብቻ ማግኘታችን ብቻ ሳይሆን ለውጥ የሚያመጣው በአህጉር አቀፍ ደረጃ የምናበረከተው አስተዋጽኦ ነው፣ የምንፈጥረው ተጽዕኖ ነው የምርቶችን ጥራት፣ ደህንነት ለማስጠበቅ የሚያስችለው እና ዓለም በአንድ ስታንዳርድ በተመሳሰለ ስታንዳርድ እንስራ የሚል የተለያየ ቦታ ላይ ኢኒሼቲቭ አለ። የአፍሪካ ሜዲሲን ኤጀንሲ የሚባለው አጠቃላይ የቁጥጥር ስርዓትን የሚያቀናጅ የሚያስተባብርና ወደ አንድ መለኪያ የሚያመጣ ስርዓት እየተገነባ ነው ያለው። ይሄ ኦፊስ ኦልሬዲ እኛም ኢትዮጵያም በህጓ አጽድቃ ወደ ስራ እየተገባ ነው ያለው። ብዙ አፍሪካ ሀገራት ይሄን አጽድቀዋል። ቢሮም ሩዋንዳ ላይ ኪጋሊ ተከፍቶ ወደ ስራ እየተገባ ነው ያለው። ስለዚህ እዚህ ውስጥ የምንፈጥረው ቀድመን ወደዚህ ደረጃ መድረሳችን አንደኛ በኋላም በውይይት የምናነሳው ሆኖ በማህበራዊ በጤና ብቻ ሳይሆን በኢኮኖሚም ያለው አስተዋጽኦ ከፍተኛ ስለሆነ በኢጋድ ውስጥም እኛ በሃርሞናይዜሽን የሚባለው በጋራ መስራት ላይ ማዕቀፍ ውስጥ ስለገባን በዛ ውስጥም ሌሎችም የኢጋድ አባል ሀገራት ቶሎ ወደዚህ ደረጃ እንዲደርሱ በማብቃት አብሮ በመስራት በመደጋገፍ በዚህ ደረጃ መድረስ እንችላለን እና ቀጠናውም ለዚህ በጣም የተጋለጠ ስለሆነ ትልቅ ውጤት ያመጣል ብለን እናስባለን። መልካም። እንዴት ተገኘ የሚኖረውን ፋይዳ በሰፊው ተቀምጠን እንቀጥላለን። ወይዘሪት ሄራን ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ተመልካቾቻችን፣ የተከታተላችሁ የምትገኙት ጤናው በቤቶ ነው። ዛሬ ከመድኃኒት ቁጥጥር ብቃት ደረጃ 3 ጋር በተገናኘ ኢትዮጵያ ያሳካችውን ደረጃ በተለይ ደግሞ በምስራቅ አፍሪካ የመጀመሪያው ሀገር መሆኗ በፋርማሲቲካል ዘርፉ ማዕከል የመሆን እድሏን የማስፋት አጋጣሚ እንዳለው እያነሳን ከእናንተ ጋር ቆይታ እናደርጋለን። በ011 270 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ካፍታ መልእክት በኋላ ደግሞ ተመልሰን እንገናኛለን። ታምሯል በጣም ቀልቧል ይላል ህይወት ሀሳብ ጭንቀለም በቃ ሮዘምኗል ንቃ ይከፈት ይድራ ሙዚቃ ይላል ከሚወዱት ሰው ጋራ ህይወት ይቀሏል። መብራት አልከፈትሽም እንዴ? ኧረ ከፍያለሁ። ኮፔ ኢብር እያለ በኮፔ ኢብር ሁሉ ይቻላል። ህይወት የተሻለ ይቀላል። ኮፔ ኢብር ካለ መዘግየት የለ፣ መጣደፍ የለ፣ ሁሉ በጊዜው የኤሌክትሪክ ክፍያን ጨምሮ የነዳጅ ክፍያ፣ የበረራ ትኬት፣ የትራፊክ ቅጣት ክፍያ እንዲሁም ከ30 በላይ ክፍያዎችን ማከናወን ይቻላል። በኮፔ ኢብር ህይወት የተሻለ ይቀላል። የኦሮሚያ ህብረት ሥራ ባንክ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት የኢትዮጵያ መድን ድርጅት ተመልሰናል። ጤናው በቤቶ ነው እየተከታተላችሁ የምትገኙት። ዛሬ የምንወያይበት ርዕስ በተለይ በምስራቅ አፍሪካ የፋርማሲቲካል ማዕከልነት የመሆን ህልም
ይዞ እየተንቀሳቀሰ የሚገኘው በሀገራችን የመድኃኒት ቁጥጥር ብቃት ደረጃ 3ን የተመለከተውን ይሆናል። አብራችሁን ትቆዩ ከወዲሁ ግብዣችን ነው። ቅድም ስናነሳ ወይዘሪት ሄራን እንግዲህ በተለይ ማቹሪቲ ሌቭል 3 ስንል ምን ማለታችን ነው የሚለው አንስተናል። ግን እነዚህን ምዘናዎች ለማሳካት እንደው ምን ስራዎች ተሰርተዋል? ወደ አዲስ አበባ መድኃኒትና ቁጥጥር ባለስልጣንም እንመጣለን። ግን የተሰሩ ስራዎች እንደው በአጭሩ ምን ነበሩ? ይሄን ለማሳካት የነበረው ቻሌንጅስ ምንድን ነው? በጣም ጥሩ። እንግዲህ ይሄ የዓለም አቀፍ መለኪያ ስለሆነ ይሄ ዓለም አቀፍ መለኪያ ወደ 254 ኢንዲኬተሮች አሉት አጠቃላይ። ይሄንን እና ሌሎች ጉዳዮችን ለማሳካት በተለይ ከለውጡ በኋላ የኛ የሪፎርም ስራ የጀመረው ከ2010 2011 ጀምሮ ነው። የሶስት የሪፎርም አጀንዳዎችን ቀርጸን እንደ ቁጥጥር ስርዓት ስንንቀሳቀስ ቆይተናል። የመጀመሪያው የህግ ማዕቀፍ ሪፎርም ነው። ከዚህ ቀደም የነበረው አዋጅ 661 2002 የሚባለው አዋጅ በጣም ብዙ ነገሮችን አጭቆ የያዘ እና ስራው ላይ ፎከስ ማድረግ የማይቻልበት ምርትንም ባለሙያዎችንም ጤና ተቋማትንም በጋራ አብሮ ለመቆጣጠር አንቀጾችን ይዞ ሲሰራበት የቆየ ነው። ስለዚህ ይሄ ሰፊ ጥናት ተደርጎ ከብዙ ጉዳዮች አንጻር መሻሻል አለበት ተብሎ ታምኖበት እሱ ላይ ብዙ ስራ ሲሰራ ቆይቷል። ሁለተኛ ከሚሻሻለው አዋጅ ጋር የዚህ በፊቱ ስራችን ይሄንን ስራ መወጣት የሚያስችል አደረጃጀት አልነበረም። በጣም ብዙ ስራ አንድ ላይ ታጭቋል። ግን ይሄንን ደግሞ ሊፈጽም የሚችል መዋቅር ላይ ከፍተኛ ክፍተት ነበር የነበረው። መዋቅር ማሻሻያ ላይ ብዙ ስራዎችን ሰርተናል። ይሄን ሁለቱን ደግሞ አስተሳስሮ ውጤት ሊያመጣ የሚችል የዲጂታል ስርዓት አጠቃላይ ስራችንን ዲጂታላይዝ የሚያደርግና ግልጽ ተጠያቂነት ያለው እና ተመጋጋቢ የሆነ የምናወጣቸው ውጤቶች መረጃን መሰረት ያደረገ መሆን ስላለበት እዛ ላይ ብዙ ስራዎች ሰርተናል። ከሱ ጋር ተያይዞ የጥራት አስተዳደር ስርዓት የምንለው ኳሊቲ ማኔጅመንት ሲስተም ከዚህ ቀደምም ከ2011 እንደ ፈረንጆች አቆጣጠር ጀምሮ የመድኃኒት ጥራት ምርመራ ላቦራቶሪያችን በአይሶ 17025 እውቅና ያገኘ ነበር። ይሄ በተለይ ደግሞ ጥራትን ለመገንባት ስርዓትን ለመገንባት የሚያስችለው ፍላጎታችን የመነጨው አሁን ሳይሆን የቆየ ነው። እሱንም ስናስቀጥል ቆይተናል፣ ስናሰፋ ቆይተናል። ስለዚህ በእነዚህ የሶስት የሪፎርም ጉዳዮች ላይ አጀንዳ አድርገን ስንሰራ ቆይተናል። በዚህ ውስጥ የሰው ኃይል አቅም ግንባታም አብሮ የሚያዝ ጉዳይ ነው ማለት ነው። ስለዚህ ይሄ ሄዶ እኛ እንደው ምንድነው ምን ማለት ነው? ለምንድነው ማቹሪቲ ሌቭል 3 ማግኘት የሚያስፈልገው? ለምንስ የቁጥጥር ስርዓት አደረጃጀቶች ተቋማት ለምን ይመዘናሉ የሚለው ላይ እንደው ትንሽ ሀሳብም በዛው አክዬ ለመስጠት እኛ እንግዲህ የምንሰጠው መድኃኒት ጥራት፣ ደህንነት፣ ፈዋሽነት አለው። ምግብም እንደዛው ሌሎችንም ብለን ስንል እኛ ፍቃድ ከሰጠነው በኋላ ጥቅም ላይ የሚውለው 130 ሚሊዮን ህዝብ በሙሉ ጥቅም ላይ ማዋል ይችላል፣ መጠቀም ይችላል ማለት ነው። ይሄ በጣም ከባድ ውሳኔ ነው። ይሄ ውሳኔ መጠየቅ አለበት፣ መመዘን አለበት። እኛ ስራችንን ስንሰራ በጥራት ነው ወይ የምንሰራው? ትክክል ነው የምንለው ነገር ትክክል ነው ወይ፣ ትክክል አይደለም የምንለው ነገር ትክክል አይደለም ወይ የሚለውን ነገር በደንብ አረጋግጠን ነው ይሄን ውሳኔ መወሰን ያለብን። እንግዲህ የመድኃኒትን ብቻ ብንወስድ ከአምራች እስከ ተጠቃሚ ስለሆነ በእኛ ሀገር ስርዓት ደግሞ የፌዴራሊዝም የመንግስት ስርዓት ስለምንከተል የፌዴራል ተቋሙ አለ። ለኛ የተሰጠን ክልል ተሻጋሪ የሆኑ ከውጭ ሀገር የሚገቡ ወደ ውጭ ሀገር የሚወጡ እና ከአንድ ክልል አንድ ክልል የሚሻገሩ ስለሆኑ መድኃኒት ቤት መድኃኒት መደብሮች ደግሞ በክልሎች እና በከተማ መስተዳድሮች ነው ፍቃድ የሚሰጠው። ስለዚህ በደንብ ማየት የሚቻለው አንድ ተቋም ብቻ ሳይሆን 15 ተቋማትን ይዘን ነው ይሄን ውጤት ያሳካ ነው ብለን ነው የምናስበው። በታችኛው መዋቅር ከክልል ጀምሮ ባለው ይሄን የጥራት አስተዳደር ስርዓት መዘርጋት ነበረብን። አንዱ ፈተና ነው ብለን የምንወስደው ይሄ ጉዳይ ነው። ግን በጣም በውጤት ተወጥተናል። ምክንያቱም በጋራ ተናበን ለአንድ አላማ ስለሰራን ይሄን ማሳካት ችለናል። ከዛ ባሻገር እንግዲህ ብዙ ሪሶርሶች ያጥራሉ። ለዚህ የሚያስፈልጉ ነገሮች እጥረት አለ። ግን ይሄን ለማሟላት
እንደ መንግስትም ትልቅ ድጋፍ ተደርጎ በጤና ሚኒስትርም ደረጃ ከፍተኛ ድጋፍ እየተደረገ አጋር ድርጅቶችን በዚህ ድጋፍ አድርገው በጣም ብዙ ስራ ብዙ ኢንቨስትመንት የሚጠይቅ ነው የጥራት ጉዳይ ግን ይሄንን ለማሳካት ደግሞ በጋራ በቅንጅት ሰርተናልና ፕራይቬት ሴክተሩንም የግል ተቋማትኛ የምንቆጣጠራቸውንም ህግና ስርዓት አክብረው ብሎም ደግሞ ተሻግረው እነሱም የመልካም አመራር ስርዓት እንደዚህ ያሉትን ነገሮች እንዲዘረጉ አድርገን ተግባብተን ነው በዚህ ጉዳይ ላይ ሰራ ነው በኋላ እንግዲህ በተለይ መድኃኒት ቤት ላይ ያለውን ነገር ደግሞ ወይዘሮ ትግስት ምታብራራው ሆኖ እዛ አካባቢም የሰራናቸው በጣም ትልልቅ ስራዎች አሉ ይሄ ተሲመጋገብ ነው እንግዲህ ይሄን ማሳካት ይቻል ነው ማለት ነው የራስን ተቋም ራስን ለዓለም አቀፍ መርማሪ አካል አሳልፎ ሰጥቶ ማሳካት በጣም ትልቅ ነገር ነው በዚሁ አጋጣሚ እንኳን ደስ አላችሁ አለን ማለት ፈልጋለሁ በጣም ጥሩ ትግስትን ትንሽ ረሳናትና እንግዲህ በተለይ አዲስ አበባ ከተማ ነው በጣም ሰፊው የመድኃኒት ምርቶች የመድኃኒት ፋብሪካዎችን ቢሆኑ ብዙዎቹ ያሉት አዲስ አበባና ዙሪያዋን ነው በርከት ያሉት ፋርማሲ ቤቶችን ቢሆኑ በአዲስ አበባ ነው ያሉት ህገወጥ የመድኃኒት ዝውውር ድንበር ተሻጋሪ ቢሆኑም አብዛኛውን ጊዜ በአዲስ አበባ በርከት ያለው ነገር የሚታይበት ነውና እንደው ከአዲስ አበባ አንጻርስ ያለው ጥረት ምን ነበረ ይሄኛው ማቹሪቲ ሌቭል 3 ደግሞ ስኬት መምጣቱ የሚያመጣው ነገር ምንድነው የዓለም አቀፍ ተቋማትን መቀመጫ ከተማ በመሆኑ እነሱ ለኢንቨስትመንት የሚመርጡት ከተማ ሀገር እንዲሆን መረጃ የሚያገኙበት ከመሆን አንፃር እንደ ያለው ፋይዳ ምንድነው እሺ አመሰግናለሁ ያው ቀደም ዋና ዳይሬክተራችን እንዳስቀመጡት ይሄ ስራ የተሰራው በተናበበ መልኩ ነው ሁሉም ክልል ላይ በጋራ የሰራ ነው አዲስ አበባም እንደ አዲስ አበባ የራሱ ሚና ተጫውተናል ማለት ነው ቀደም እንደተነሳም ደግሞ አዲስ አበባ የሁሉም መቀመጫ ከመሆኑ አንፃር ቀደም በተነሳው አንፃር ስታንዳርዱን የጠበቀ መድኃኒቶች ለህብረተሰቡ ደረጃቸውን የጠበቀ ከማድረስ አንፃር በፊት በነበረን አሰራር በተወሰነ መልኩ የቼክ ሊስቶቻችንም የተናበቡ አልነበሩም እንዲሁም ደግሞ የምንሰጣቸው ደረጃዎችም ሁሉም ተመሳሳይ የሆነ ሌቭል እንዲኖራቸው ተደርጎ አይደለም ፋርማሲዎቻችን አገልግሎት ሲሰጡ የነበረው በዛ ረገድ መጀመሪያ ያደረግነው ስለ ማቹሪቲ ሌቭል 3 ምንድነው እሱ እንትኑ ራሱ ዴፊኒሽኑ ራሱ ምንድነው መጀመሪያ አመራሩ እንዲገባን ነው ፌደራል መስሪያ ቤታችን ያደረገው ከዛ በኋላ እኛ ወደ ራሳችን ከወሰድን በኋላ ሁሉም ባለሙያዎች ለዚህ ማቹሪቲ ሌቭል 3 መስራት አለብን የሚል ስታንድ ነው ያዝነው ማለት ነው መጀመሪያ ባለሙያዎቻችን በዚህ ደረጃ ካወቅን በኋላ ወደ ውጪ ወጣንና የፋርማሲ ባለቤቶችን ፋርማሲ የሚመለከታቸው አካላትን በጋራ የመነጋገር አስፈላጊነቱን የመግባባት እንዲሁም ደግሞ ለዚህ ተብሎ የተዘጋጁ ደግሞ ስታንዳርዶች አሉ ያንን ስታንዳርድ ለማስተግበር ይረዳ ዘንድ ደግሞ እያንዳንዱን ስታንዳርድ ከፋርማሲ ባለቤቶች ጋር መወያየት እንዴት አድርገን ነባሩን እናስተካክል እንዲሁም ደግሞ አዲሶቹን በአዲስ መልኩ እንዴት እንስጥ የሚል ነው የጀመርነው ይሄንን በማድረጋችን አንዳንዶቹን በደንብ አስተካክለናል ነባሮቹ አሁንም ገና ስራ የሚፈልጉን ብኖርም ይሄንን ስራ ለማሳካት ግን በርካቶቹ የግል ተቋሞቻችንም በጣም ተባባሪ ነበሩ አላማውንም ከመረዳት አንፃርም ራሳቸው ቢቸገሩም ጭምር አይ ከሀገር አይበልጥም ይሉ ነበር እውነት ማመስገን ፈልጋለሁ በዚህ ደረጃ የተቋም ባለቤቶችን አይ ከተቋም አይበልጥም ከሀገር አይበልጥም የኔ ተቋም ቀጣይ ይቀጥላል ይሄንን ስታንዳርድ ስላላሟላ ነው ያልተሰጠክ ብለን ጭምር ላይሰንስ እንከለክል በዛ ደረጃ ቅሬታዎች አልነበሩ አይ እኔ የኔ ይቅርብኝና ሀገር እንደ ሀገር ማግኘት አለባት የሚል ነው የነበረው ስለዚህ ያለን ስሜት የነበረው ሙሉን ሀገራችን ይሄንን እውቅና እንዲያገኝ ብቻ ነው የነበረው ቀንና ሌሊት ይሄ ነው ሲሰራ የነበረውና በዚህ ረከር ደግሞ የኡነትም ተሳክቶልናል ብለን እናስባለን ብዙ ነገሮች ቅድም በተናበበ መልኩ ከፌደራል ጀምሮ ነው የሰራ ነው ሪፎርምም እንደ አዲስ አበባ የኛ ቢሮ ሙሉ ወጥ በሆነ መልኩ በብራንችም ክላስተር ላይ ሪፎርም የባለሙያ ሪፎርምም ሰርተናል አሰራራችንም ጭምር በዛ ደረጃ አስተካክለናል ከቴክኖሎጂ አንፃር በቴክኖሎጂ የታገዘ አገልግሎት ለመስጠት በዛ ደረጃ ሄደንበታልና በርካታ ስራዎች ናቸው በዚህ ረገድ የተሰሩት ይህን ስንመለከት ዝም ብሎ በሆነ አካል ወይ ደግሞ ምግብና መድኃኒት ብቻ ሰርቶም የመጣ አይደለም እንደ አዲስ አበባን ብንመለከት በጣም የተቋም ባለቤቶች በሰፊው ተባባሪ ነበሩ ባለሙያዎቻችን ደግሞ በጣም ኮሚትድ ሆነው ነው ሲሰሩ የነበረው
ቀንና ሌሊት ነው ሲሰራ የነበረው ስራውና በጭራሽ አሁን እውቅናውን ማግኘት አለብን የሚል ስታንድ ስለነበረን በመቀናጀታችን በጋራ መስራታችን ብዙ ለውጠናል። ስለዚህ አሁን ባለው ሁኔታ እናስቀጥለዋለን ማለት ነው። ይሄንን እስካሁን ድረስ ያስተካከልናቸው አሉ፣ የተለወጡ አሉ። በዛት በተመሳሳይ ደግሞ ያልቀየርናቸው አሉ። እውቅናውን ብናገኝም ቀጣይ በተመሳሳይ መልኩ ደግሞ ያስተካከልን ሁሉም ወጥ የሆነ ደረጃ ኖሯቸው ወጥ የሆነ አገልግሎት እንዲሰጡ ሰው የፈለገውን መድኃኒት በአግባቡ እንዲያገኝ በስታንዳርዱን በጠበቀ ቦታ ላይ መድኃኒቶቹ እንዲቀርቡ ከማድረግ አንፃር ያው ወጥ የሆነ ነው። አሁን ፌደራል ያገዘን አንዱ እንደ ሀገር ጠቅላላ ለፋርማሲዎች ወጥ የሆነ ስታንዳርዶች ናቸው የተዘጋጁት። ምንም የሚያወላብድ ነገር የለውም። ስታንዳርዱን ደግሞ ለባለሙያዎቹ ስልጠና ሰጥተናል። 2 ጊዜ በፌደራል ተቋሙ እየታገዘ 2 ስልጠና ተሰጥቷል። ይሄ ምንድነው ወደ ስራ ከመግባታችን በፊት ሰው አውቆ ነው መስራት ያለበትና አውቀን እንድንሰራ መጀመሪያ አመራሩ ላይ ነው የተሰራው። ከዛን ቀጥሎ ባለሙያዎቻችን አውቆ ቼክ ሊስቱን ይዞ ወደ ታች ወርዶ መሰሩበት አግባብን የፈጠር ነው። በዚህ ረገድ እንደ አዲስ አበባ ተለቅ ያለ ስራዎችን በጋራ ሰርተን ለዚህ መሳካት ደግሞ ከፍተኛው ሚና አለው ብዬ አስባለሁ። አዲስ አበባ በጣም ጥሩ። አዲስ አበባ ዋናው የመድኃኒት ክምችት ስርጭት በአጠቃላይ ባለሙያዎችም የሚበዙበት ስለሆነ አዲስ አበባ ላይ ያለውን ነገር ስናነሳ በዋናነት የሌሎችንም አካባቢዎች ማሳያ ይሆናል ከሚል አንፃር ነው። ትግስት ከልብ እናመሰግናለን። እስኪ አሁን ደግሞ በመቶ ቀናት የመንግስት የመደመር መንግስት አፈጻጸም ላይ የፋርማስቲካል ዘርፉ በተለይ ማቹሪቲ ሌቨል 3 ያለውን ፋይዳ በዶክተር ፍጹም አሰፋ ሲቀርብ ነበር። እሱን ደግሞ ሲለትውስታ ሰምተን እንመለሳለን። ተመልካቾቻችን እየተከታተላችሁ የምትገኙት ጤናው በቤቶ ነው። ዛሬ ስለ ማቹሪቲ ሌቨል 3 በሀገራችን ስለተገኘው ስኬት እያነሳን ነው የምንገኘው። ከመልእክት በኋላ ደግሞ ተመልሰን እንገናኛለን። በፋርማሲቲካል ኢንዱስትሪስ ላይ ትልቅ አዎንታዊ እንደምታ ያለው የቁጥጥር ደረጃችን የላቦራቶሪ ቁጥጥር ደረጃችን ማቹሪቲ ሌቭል 3 የሚባለው መድረሳችን በተለይ በአፍሪካ ቀንድ የመጀመሪያው ሀገር ነን። በአፍሪካ 9 ሀገራት ናቸው። ከዛ ውስጥ አንዱ ነን። የማቹሪቲ ሌቭል 3 የደረስን ትልቅ የኢንቨስትመንት መሳቢያ ማቅም ይሆናል። ምክንያቱም እዚህ የተመረተ ምርት በሌቭል 3 የቁጥጥር ደረጃ በዓለም ላይም 60 ሀገራት ብቻ ናቸው ሌቭል 3 ማቹሪቲ የደረሱት። የሚቀጥለው ደረጃ 4 ነው ትልቁ ደረጃ። ተዋርድ ስዳት መስራት ቢኖርብንም አሁን እኛ ሀገር የተመረተ የፋርማሲቲካል ምርት ሌላ ሀገር በቀላሉ መሸጥ የሚችልበት እድል መኖሩ የተሻለ ኢንቨስትመንት የተሻለ ምርት ሊኖር እንደሚችል ያሳያል። ተመልሰናል። እየተከታተላችሁ የምትገኙት ጤናው በቤቶ ነው። ዛሬ ከማቹሪቲ ሌቭል 3 ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። እንግዲህ ይህ ስኬት በምስራቅ አፍሪካ በተለይ በፋርማስቲካል ዘርፉ ማዕከል የመሆን ህልምን ለማሳካት የሚረዳ ነው። እሱ ላይ ነው ውይይት እያደረግን የምንገኘው። ሄራን እንግዲህ ባለፉት ጊዜያት ህብረተሰቡ የሚያነሳው ቅሬታ አለ ከመድኃኒት ጋር በተያያዘ ማዘዣ ጋር በተያያዘ ከሕክምና ባለሙያዎች ጋር በተያያዘ ሰዎች አቅራቢያቸው ያለ ማዘዣ የሚያገኙበት አማራጭ ነበርና መድኃኒቶችም የመፈወስ አቅማቸውን የመጠራጠር ነገር ነበረና ማቹሪቲ ሌቭል 3 እነዚህን ችግሮች ሩመሮች ከመቅረፍ አንጻር ባለሙያዎችን ደግሞ ወደ ስታንዳርዱ ከመውሰድ አንጻር እንደው ያለው ሚና ምንድን ነው? እሺ በጣም አመሰግናለሁ። የማቹሪቲ ሌቭል 3 ትርጓሜ ምንድነው ብለን ቅድም ስንነጋገር ያው የተረጋጋ በአግባቡ ስራውን የሚሰራና የተሳለጠ ወይም የተቀናጀ የተሰናሰለ የቁጥጥር ስርዓት የዘረጋ ማለት ነው። እንግዲህ ይሄ ሲለካ ወደ 8 የቁጥጥር ስራዎች ናቸው የተለኩት። እኛ ያገኘነው አሁን በመድኃኒት ዘርፍ ነው። ክትባት ለብቻው ነው፣ ሕክምና መሳሪያ ለብቻው ነው፣ ወደፊት የምናስባቸው ማለት ነው እና የደምና ደም ተዋጽኦ ደግሞ ለብቻ ነው። 8ቱ የሚባሉት እንግዲህ አሁን የአንድ መድኃኒት ገበያ ላይ ለመዋል ምን የቁጥጥር ስራዎች ውስጥ ያልፋል ወይም ምን የቁጥጥር ስርዓት ውስጥ ያልፋል የሚለውን በደንብ ከግንዛቤ ውስጥ ማስገባት ጠቃሚ ነው ብዬ አስባለሁ። መጀመሪያ እንግዲህ ጥራት ይገነባል እንጂ በቴስት በማድረግ ላቦራቶሪ በማስገባት መጀመሪያ ያልገነባነውን እንደ እሴት ያልቆጠርነውና ስርዓት ያልዘረጋንለት ጥራት መጨረሻ ላይ ማግኘት እንችላለን ብሎ ማሰብ ህልም ነው የሚሆነው።
ስለዚህ በመጀመሪያ ደረጃ በተለይ ደግሞ እኛ ለሀገር ውስጥ አምራቾች የምናደርገው መጀመሪያ ወደ ግንባታ ወደዚህ ኢንቨስትመንት ፍላጎት የሚገቡ አካላትን የምንጠይቀው ዲዛይን ነው። ምክንያቱም የመልካም አመራረት ስርዓት የሚጀምረው ከዲዛይን ስለሆነ ማለት ነው። ስለዚህ ያን ዲዛይን ገምግመን ስንጨርስ ወደ ግንባታ የሚገቡት ይሄ ዲዛይን ሲጸድቅላቸው ነው። ለሀገር ውስጥ አምራቾች ይሄን የምናደርግ እንደተጠበቀ ሆኖ ወደ ከውጪ ወደ ሀገር ውስጥ የሚገቡ ምርቶችን እንደየ አገራቸው የቁጥጥር ስርዓት ይወሰናል። የምንሰራው የቁጥጥር ስራ ከዚህ በፊት ስትሪንጀንት ሬጉሌተሪ ኦቶሪቲስ ወይም ጠንካራ የቁጥጥር ስርዓት አላቸው ተብሎ የሚባሉት አሁን በአዲሱ አጠራር የደብሊውኤችኦ ሊስትድ ኦቶሪቲስ የሚባሉት የመጨረሻ ደረጃ የደረሱ የተቆጣጣሪ አካላት ናቸው፣ ሀገራት ናቸው። ስለዚህ ከነሱ የሚመጡትን ምርቶች ዌቨር በሚባል በአካል ሄደን የመልካም አመራረት ስርዓት ኢንስፔክሽን አንሰራ። ይሄ ኢንስፔክሽን በነገራችን ላይ በጋይድላይን እና ደግሞ የራሱ የሆነ የህግ ማዕቀፍ ያለው ነው። ከዓለም አቀፍ ስርዓቶች ውስጥ ወደኛ ሀገር ኮንቴክስት ወስደን ያዘጋጀነው የመለኪያ ስርዓት ነው። ስለዚህ በመጀመሪያ ደረጃ ጠንካራ የቁጥጥር ስርዓት የሌላቸው ኢቭን ማቹሪቲ ሌቭል 3 ኖሯቸው ያን የመጨረሻውን ደረጃ ካልደረሱ በአካል ሄደን ፋብሪካውን የኢንስፔክሽን ስራ እንሰራለን። በዛ ውስጥ ከጥሬ እቃ ጀምሮ እስከ መጨረሻው ድረስ ያለውን የምርት ሂደት እናያለን። የቤቱን አሰራር ከመልካም አመራረት ስርዓት ጋር ተያይዞ ያሉ ነገሮች አጠቃላይ ኢንፍራስትራክቸሩ እናያለን። ከዛ ዶክመንቶችን ሪቪው እናደርጋለን። ይህን ሰርቲፊኬት ካገኘ በኋላ ቀጥሎ የሚመጣው ሰነድ ግምገማ ነው። እንዴት አድርጎ ነው አንዱን ከአንዱ ቀላቅሎ ይህን ምርት ሊሰራ የቻለው? ሳይንሳዊ የሆኑ ዶክመንቶችን እንገመግማለን። ከዛ ከዚህ ቀደም እናደርግ የነበረው ለምዝገባ የናሙና እንቀበል ነበር። እሱን ትተናል። አሁን ባየናቸው ነገሮች አንዳንዴ ለእኛም የተሻለ ናሙና ተሰርቶ ይመጣልናል የ5 ዓመት ገበያ ፍቃድ ለማግኘት። ስለዚህ እሱን ትተን ሁለቱን ካሟሉ የ5 ዓመት የገበያ ፍቃድ ሰጥተን ከዛ በኋላ ወደ ሀገር ሲያስገቡ ካለው ኮንሳይመንት እንወስዳለን። ይሄ እንግዲህ ጠንካራ የቁጥጥር ስርዓት ለመገንባት የሚያስችል አሰራር ነው። እነዚህ ስራዎች በሙሉ በቅድመ ፈቃድ በዚህ በማቹሪቲ ሌቭል 3 ሂደት እንዴት ነው የሚሰሩት? የአሰራር ስርዓት አላቸው ወይ? ይሄ ውጤታቸው ዳታቸው ለምሳሌ የላቦራቶሪ ጥራት ምርመራ ውጤታችን፣ የመልካም አመራረት ኢንስፔክሽን ውጤታችን እንዲሁም በአገር ውስጥ ያለ አምራችንም ኦብዘርቭድ ኦዲት ከኦዲተሮቹ ጋር የእኛን ባለሙያዎች ብቃት ለማየት ከ4 ቀን የፈጀ አብረው ኦዲት ሰርተዋል። ኦብዘርቭድ ኦዲት ማለት ነው። ኦዲተሮቹ እያዩ እንዴት ነው የኢትዮጵያ ምግብና መድኃኒት ባለስልጣን ባለሙያዎች የፋብሪካ ኢንስፔክሽን የሚሰሩት የሚል ማለት ነው። ስለዚህ ይሄም ይመዘናል። በቅድመ ፈቃድ ይሄ ከተመዘነ በኋላ ድህረ ፈቃድስ የደህንነት የፋርማኮቪጂላንስ የምንለው ስርዓታችን ምን ይመስላል? አዳዲስ መድኃኒቶች አዳዲስ የምርምር ስርዓቶች እንዴት ነው ክሊኒካል ትራያል የሚሰጣቸው? ማርኬቱን እንዴት ነው ኮንትሮል የሚያደርጉት? ገበያው እንዴት ነው የሚቆጣጠሩት? የሚለው ሁሉ እነዚህ ሁሉ ተመርምረው ተፈትሸው ነው ይሄን ያገኘ ነው። ይሄ ማለት ግን 100% ፐርፌክት ነን ማለት አይደለም። ትልቁ ነገር የማቹሪቲ ሌቭል 3 የመጀመሪያው ህብረተሰቡን ጤና መጠበቅ ይቻላል ወይ የሚለው ነው። ነገር ግን ችግርን ቢከሰት ችግር ይከሰታል። በአመራረት ሂደት፣ በአከመቻቸት፣ በሌሎች ነገሮችም እኛ ጋር ብቻ በማጓጓዝ እኛ ጋር ብቻ ሳይሆን ያደጉ ሀገራት ጋርም ችግር ይፈጠራል። የመጀመሪያው ይሄን ችግር መከላከሉ ላይ ነው፣ ቅድመ ፈቃዱ ላይ። ከዛ በኋላ ከተከሰተ ደግሞ ይሄን ቶሎ ዲቴክት ማድረግ ይቻላል ወይ? ቶሎ ማወቅ ይቻላል ወይ? የሚያውቁበት ሲስተም አላቸው ወይ? ካወቁ በኋላ ቶሎ ሪስፖንድ ያደርጋሉ፣ ቶሎ ምላሽ ይሰጣሉ ወይ የሚል ነው። ስለዚህ ይሄንን ስናይ ይሄ ተደምሮ ይሄ ጠንካራ ማቹሪቲ ሌቭል 3 የደረሰ የቁጥጥር ስርዓት ነው። ስለዚህ እንዲህ አይነት ነገሮች ሲያጋጥሙ ያው በመድኃኒት ማዘዣ ብቻ መሸጥ ያለባቸው ሊስት አለ። የመድኃኒት ማዘዣ ውጪ በኦቨር ዘ ካውንተር የምንላቸው ሊስት አዘጋጅተናል። ከዛ ደግሞ ፋርማሲ ፕራክቲሱን ክልሎችና ከተማ መስተዳድሮች ይህን በደንብ ይቆጣጠሩታል። አንዱ ቅድም ትግስትም ስትጠቅስ እንደነበረው ትልቁ ያደረግነው ነገር አገራዊ ስታንዳርድን ያወጣ ነው ለፋርማሲ ፈቃድ አሰጣጥ እንዲሁም ቁጥጥር ማለት ነው። ቅድም እንዳለችው እኔም በዚህ አጋጣሚ ተጠቅሜ መግለጽ የምፈልገው አምራቾችም አስመጮችም አከፋፋዮችም በዚህ ቅድም ብዙ ውይይቶች አድርገናል ከነሱ ጋራ። ይሄ የሀገር ጉዳይ ነው፣ የእኛም ጉዳይ ነው። ተቆጣጣሪ ተቋሙ ማቹሪቲ ሌቭል 3 ሲያገኝ እኛም ነን ተጠቃሚ ብለው የራሳችን ይቅርብን ብለው ብዙ ተባብረዋል። እኔም በዚህ አጋጣሚ ማመስገን ፈልጋለሁ።
ስለዚህ ይሄ ስርዓት ዘርግተን ወጥ የሆነ አሰራር እንዲሰራ እያደረገ ነውና ህብረተሰቡ እኛ የምንሰጠውን የቁጥጥር ሰርተፊኬት የሚያገኝበት በግልጽ የሚያገኝበትም ስርዓት ዲጂታል ሲስተም አለ። ችግር ካለ የሚጠቁሙባቸው ስርዓቶች ስላሉ እነዚህን ተጠቅሞ የቁጥጥሩ ተባባሪና ባለቤት መሆን ያስፈልጋል ማለት ነው። በጣም አሪፍ። ትግስት ላይ የሚጨምርልን ካለ? እሺ አመሰግናለሁ። ያው ሄራን እንዳስቀመጠችው እኛም እነሱ አምራቾችን እንደሚቆጣጠሩ ላይሰንስ እንደሚሰጡ ሙሉ ወደ ክልሎች ስንወርድ ደግሞ እነዚህ ፋርማሲና መድኃኒት መደብሮች እኛ ጋር ናቸው። ከዛ ጋር ተያይዞ እኛም መጀመሪያ ቅድመ ፍቃድ ነው የምናየው። አንድ ቤት ባለቤት ካዘጋጁ በኋላ ያ ቤት ለፋርማሲ ምቹ ነው ወይ፣ መድኃኒቶቹን በዛ ውስጥ ማቅረብ ይቻላል ወይ፣ ለህዝቡ ጤንነቱን የጠበቀ መድኃኒት በዛ ቤት ውስጥ መሸጥ ይቻላል ወይ የሚለውን ቅድማ ባለሙያዎቹ ባለሀብቱ መጥቶ ካመለከተ በኋላ የኛ ባለሙያዎች ይወርዱና ቤቱ ነው ያሉ። መጀመሪያ የምናየው ፕሪሚሲስ ነው ማለት 4 ፒዎችን እናያለን። መጀመሪያ ፕሪሚሲስ እናያለን። ከዛን ቀጥለን ፕሮዳክት እናያለን። ምንድነው እዚህ ውስጥ ልሸጥ ያለው መድኃኒት ምንጩ ከየት ነው የሚመጣው? ያው ቅድም በተባለ ሰንሰለቱን ጠብቆ ከፌደራል ህጋዊነቱን ጠብቆ የሚመጣ መሆኑን እናረጋግጣለን ማለት ነው። ከዛ ቀጥለን ባለሙያውን ነው የምናየው። ባለሙያው በትክክል ይሄንን ስልጠና ወስዶ ጨርሶ ላይሰንስ ወስዶ ኖሮት በዚህ ደረጃ የመጣ ነው ወይ የሚለውን ደግሞ በተመሳሳይ መልኩ እናያለን። መጨረሻ ላይ ያው ፕራክቲስ ነው የምታየው ማለት ነው። በመጀመሪያ ደረጃ ቅድመ ፍቃዱን በዛ ደረጃ ከጨረስን በኋላ በሌላኛው ደግሞ ላይሰንሳቸውን ወስዶ ስራ ከጀመሩ በኋላ ኢንስፔክሽን ይሰራል ማለት ነው። ስለዚህ ሁሉም ተቋም በሁለት አይነት ዙር ነው የምንሰራው። ቅድመ ፍቃድ ከሰጠን ፍቃዱን ከወሰዱ በኋላ መልሰን ቁጥጥር እናደርጋለን። በዚህ ረገድ ግን ቅድም የተነሱ ሀሳቦች አይኖሩም ማለት አንችልም። እንደ አዲስ አበባ እንዳይሆኑ የተናበቡ ሰነዶች የተናበቡ አሰራሮች እንዲኖሩ ባለሙያዎችንም ከማሰልጠን ተቋሙንም ከማሳወቅ ብዙ ስራዎች በሰሩ አሁንም ጨርሰናል። ምንም መድኃኒቶች ያለ ፕሪስክሪፕሽን አይሸጡም፣ ምንም ችግር የለም ብለን እንደ አዲስ አበባ ማስቀመጥ አንችልም። አሁን በሰራነው ረገድ ጠንከር ያለ ስራዎችን ሰርተን የምነሱትን ጉዳዮች በጋራ ግን መቆጣጠር ያስፈልጋል ብለን እንወስዳለን። የኛም ተቆጣጣሪ ባለሙያዎች ጠንከር ባለ መልኩ ስራዎችን እየሰሩ ነው ያሉት። ከዚህ የበለጠ እኛ ሰልፍ ሬጉሌሽን ጭምር ብለን ራሳቸው በራሳቸው ማኔጅ እንዲያደርጉ ለተቋሙ ስልጠናም እየተሰጠ በዛ ደረጃ እየሰሩ ነው ያሉት። በቂ ነው የሚል ነገር ላይ አይደለም። እኔም የበለጠ ግን መስራት ይኖርብናል ብዬ አስባለሁ። ቅድም ግን በተባለው ሄራን ስታስቀምጠው በነበረው ህዝቡ ተባባሪ መሆን አለበት። አሁን ያለ ፕሪስክሪፕሽን የሚሸጡ መድኃኒቶች የሚገዛው ራሱ ህዝቡ ስለሆነ አንደኛ የተቋም ባለቤቶቹም ከዚህ ራሳቸውን መጠበቅ አለባቸው። ያለ አግባብ የሚሸጡ መድኃኒቶች ምን ችግር ያመጣሉ የሚለው ማህበረሰቡም ያውቃል። የኛም የሚሸጡ ፋርማሲዎችም ያውቃሉ። ስለዚህ ዝም ብሎ መድኃኒቶችን ስላወቅን ብቻ እያነሳን ሰው ሲፈልግ አሞክሳሲሊን ስጠኝ የሆነ ነገር አደረገኝ ያለ ምንም ምርመራ እንደዚህ አይነት እንትኖች አሉ። ስለዚህ ማህበረሰቡ ይሄንን ሊያግዘን ይገባል ማለት ነው። አንደኛ ራሱ ባለመግዛት ሊተባበረን ይገባል። ሁለተኛ ደግሞ ያለ አግባብ ደግሞ የሚሸጡትንም ሊጠቁመን ይገባል። እንደዚህ ደግሞ የሚሸጡ ፋርማሲዎች እኛ ችላ አንልም። ተቆጣጣሪ ባለሙያዎቻችን እርምጃም ጭምር ይወስዳሉ። ስለዚህ አሁንም ቢሆን በዛ ደረጃ ባለቤቶቹም እንደዚህ ፋርማሲ ያላቸው ባለቤቶች ከዚህ መቆጠብ አለባቸው ማለት ነው። ምክንያቱም ሰው እዚህ ጋር አመመኝ እዚህ ጋር ወጋኝ እንዲህ አረገኝ ብቻ በሚል መድኃኒት እያነሱ መስጠት አይቻልም። መጀመሪያ ምርመራ ተደርጎ ለዚህ ህመም ይሄ መድኃኒት ያስፈልጋል ተብሎ ነው መስጠት ያለበትና ለመሸጥ ያክል ብቻ ተደርጎ መድኃኒቶች መሸጥ የለባቸው። ስለዚህ በማቹሪቲ ሌቭል 3 ያገኘነውን ድል መነሻ አድርገን ቀጣይ እንደ አዲስ አበባ ሙሉ ፋርማሲዎቻችን ያለ ፕሪስክሪፕሽን መሸጥ የለባቸውም ተብሎ ከፌደራል የወረዱ መመሪያዎቻችንን ማስተግበር የኛ የተቆጣጣሪ አካላት ኃላፊነት ነው። እንዲሁም ደግሞ የፋርማሲ ባለቤቶች ግዴታ ነው። ኃላፊ ባለሙያ ብለን ላይሰንስ የሰጠ ነው። ይህንን አገልግሎት የሚሰጡ ባለሙያዎች ራሳቸውን በዚህ ደረጃ ቆጥቦ ሊያግዙን ይገባል። በዛኛው እንደተባበሩን ይሄም ጤና ነውና
ስርዓቱን በጠበቀ መልኩ ሰው መድኃኒትን በአግባብ መውሰድ መቻል አለበት የሚል ነው ያለኝና እንዲህ ነው እንደ አዲስ አበባ ያለው። መልካም። በተለይ የመድኃኒት ጥራት ላይ በተመለከተ እንግዲህ ህብረተሰቡ እንኳ ሲገዛ የሆነ ሀገር መርጦ ልክ እንደ ሌሎቹ እንደ ጨርቃ ጨርቅ እንደ ማሽን ምርት የሆነ ሀገር ስም ጠርቶ ነው የሚገዛውና የሆነ ሀገር ሲባል ይጠራጠራልና ስለዚህ በእኛም ሀገር እንደዚህ ማቹሪቲ ሌቭል 3 መድረሳችን የሚያመጣው የጥራት ቁጥጥር ደረጃ እንዳለ ሆኖ ችግሮች ሲፈጠሩ እንኳ ቶሎ ትሬስ አድርጎ ችግሩን የማግኘት አቅም መፍጠሩ በጣም ትልቅ ነገር ነው። በሌላ በኩል ደግሞ ሀገራችን ደግሞ አሁን ላይ ከመከላከል በተጨማሪ ሕክምናንም እንደ ፖሊሲ ማስገባቷ ለዚህ ለመድኃኒት ዘርፉስ እንደው ምን አስተዋጽኦ አበርክቷል አብሮ የሚሄድ በመሆኑም እዛ ላይ እንደው ትንሽ ብናነሳ በጣም ጥሩ። እንግዲህ አሁን አንዱ ማቹሪቲ ሌቭል 3 ማግኘት የሚያስገኘው ውጤት መተማመንን እና ታማኝነትን ይፈጥራል። በኢትዮጵያ ምግብና መድኃኒት ባለስልጣን የ10 አመት ስትራቴጂክ እቅዳችን ላይ ራያችን በአፍሪካ የልቀት ማዕከል መሆኑ በዚህ ዘርፍ ላይ እንደ ስትራቴጂክ ግብ ደግሞ ያስቀምጥ ነው ቁጥጥር ሰርተን ነገር ግን ህብረተሰቡ በመናወጣው ውጤት የሚተማመን ቅድም እንዳልከው ከአንዱ ሀገር ወደ አንዱ ሀገር ማወዳደር ላይ የመጀመሪያ ማወዳደሪያ ነጥቡ በእኛ የምዝገባ ፍቃድ ያገኘ በእኛ የቁጥጥር ስርዓት ውስጥ ያለፈ መሆኑን ማረጋገጥ ነው። ለዚህ አንድ የሚቀረን ስራ እያንዳንዱ ሰው በጤና ተቋማትና በፋርማሲዎች ሲሄድ እና መድኃኒቶችን ሲገዛ እኛ ፍቃድ የሰጠነው ስለመሆኑና ከትክክለኛው ከተጻፈው አምራች ስለመሆኑ ማረጋገጫ አሁንም የተመዘገቡ መድኃኒቶችን በእኛ ዌብሳይት ላይ ማግኘት ይችላል። ነገር ግን ከዛ ባሻገር ደግሞ ባርኮድ አድርገን የትራክ ኤንድ ትሬስ የሚባለው ሲስተም ወይም ዱካውን ተከትሎ እስከ መጨረሻው ድረስ አንዳንዴ በህጋዊ የመድኃኒት አቅርቦት ሰንሰለት ውስጥም እነዚህ ህጋዊ ያልሆኑ ጥራታቸው ደህንነታቸው ያልተፈቀዱ ወደ ውስጥ ሊገባ ስለሚችል ያን ትራክ ኤንድ ትሬሳቢሊቲ ቴክኖሎጂ መጠቀም አሁን የጀመርነው ስራ ለባለፉት አመታት ህግ ማዕቀፎችን ስናዘጋጅ የቆየንበት ምን ሰራው ስራና ወደ ማቹሪቲ ሌቭል 4 ወይም 4 ደረጃ የሚያስፈነጥረን ነው። ዋናው ጉዳይ ይሄንን መተማመን ማቹሪቲ ሌቭል 3 ማግኘት ማለት አንዱ የሚፈጥረው ይሄን ጉዳይ ነው። እንግዲህ የተለያዩ ሀገራትን ሲወዳደር አንዱ በሰነድ ግምገማ የምንሰራው ስራ ሳይንሳዊ ነገሮች ናቸው የምንገመገማቸው ብዬ ካነሳዋቸው ውስጥ አንዱ እንግዲህ የመድኃኒት ግኝት ሂደት ረጅም ጊዜ የሚወስድ ነው። በተለይ ደግሞ ከ15 ከ25 አመት ይደርሳል በአማካኝ ስናየው ማለት ነው። ስለዚህ አዲስ መድኃኒቶች ከተፈለሰፉና ወደ ገበያ ህክምና ሙከራቸውን አልፈው ብዙ ነገር አልፈው ወደ ገበያ ከቀረቡ በኋላ ፈልሳፊዎቹ ወይም ኢኖቬተርስ የሚባሉት ለተወሰነ ጊዜ የአእምሯዊ ንብረት ጥበቃ ስላላቸው የተወሰነ ጊዜ ይዘው ይቆያሉ። ስለዚህ ያን ወደ ጄኔሪክ ያ ከተነሳ በኋላ ጄኔሪክ መድኃኒቶች የምንላቸው ከሱ ጋራ ኢኩቫለንት የሆኑ ትክክለኛ ሆነ የተስተካከሉ መድኃኒቶችን የማምረት ሂደት ረጅም ጊዜ ይወስዳል። እሱ ከተጀመረ በኋላ ወደ ጄኔሪክ መድኃኒቶች ማምረት ከተጀመረ በኋላ አንደኛ አቅርቦቱ ይሳለጣል፣ አፎርደብል ይሆናል፣ ማንም ሰው ገዝቶ መጠቀም የሚችልበትን ዋጋ ያገኛል፣ የዋጋ ተወዳዳሪነት ያገኛል ማለት ነው። እንደ ተቆጣጣሪ ተቋም ግን አንድ የምንሰራው ስራ እያንዳንዱ አምራች ግዴታ አለበት ከመጀመሪያው ከኢኖቬተሩ ፕሮዳክት ጋራ ወይም ምርት ጋራ እኩል ፈዋሽነትን ይሰጣል፣ እኩል ፐርፎርማንስ አለው፣ እኩል ብቃት አለው የሚለውን የመለካት አንዱ መስፈርት ስለሆነ ይሄ ጉዳይም በእንዴት ነው የሚገመግሙት ይሄን ጉዳይ የሚል በዓለም አቀፍ ጤና ድርጅትም የተለካ ጉዳይ ስለሆነ ይሄን ለክተን ነው ይሄን አይተን ነው ይሄን ገምግመን ነው የገበያ ፍቃድ የምንሰጠውና በዚህ ህብረተሰቡ መተማመን መፍጠር መቻል አለበት ብዬ አስባለሁ። ሌላው እንግዲህ በቅርቡ ባለፈው አመት ተከልሶ የወጣው የጤና ፖሊሲያችን መከላከልን ብቻ ሳይሆን አክሞ ማዳንንም ያካተተ ፖሊሲ ነው። የበሽታ ስርጭቱ ወይም የበሽታ አይነቱ እየተቀየረ መጥቷል። እንግዲህ በፊት በጣም የሚያሰጋን የነበረው ተላላፊ የሆኑ በሽታዎች ናቸው። አሁን ግን ተላላፊ ያልሆኑ በሽታዎች በተለያየ ምክንያት በአኗኗር ዘይቤ
በከተሜነትም በሌሎችም ምክንያቶች ወደ ተላላፊ ያልሆኑ በሽታዎች እየተሸጋገር ነው የምንገኘው። ይሄ ደግሞ እንግዲህ በጊዜ ታውቆ ማከም ከተቻለ መዳን የሚችሉ በሽታዎች ናቸው። ስለዚህ ለዚህ ደግሞ በጣም አድቫንስድ የሆኑ ወይም ያደጉ የሕክምና አገልግሎቶች ያስፈልጋሉ፣ የሕክምና ግብአቶችም ያስፈልጋሉ። ስለዚህ የማምረት አቅማችንም ማደግ አለበት የምንለው ለዚህ ነው። ማቹሪቲ ሌቭል 3 አንዱ የሚያደርገው ኢንቨስትመንትን ወደ ሀገር ይስባል። በተለይ በፋርማስቲካል ዘርፉ ኢንቨስትመንትን ወደ ሀገር ይስባል። አዳዲስ ኢንቨስትመንት ስንል ደግሞ አዳዲስ ቴክኖሎጂዎችም ወደ ሀገር ይገባሉ ብለን እናስባለን። በአፍሪካ አንድነት ድርጅት የአፍሪካ አመራሮች፣ የሀገር መሪዎች፣ የአፍሪካ የሀገር መሪዎች የተግባቡበት አንድ አጀንዳ አለ። በፈረንጆች አቆጣጠር በ2040 60% የክትባት ፍላጎት በአፍሪካ ውስጥ በተመረቱ ክትባቶች ይሸፈናል የሚል ማለት ነው። ይሄ ትልቅ አቅም ይጠይቃል፣ ቴክኖሎጂን ይጠይቃል እና የሀገራቱ ደግሞ የቁጥጥር ስርዓት መጠናከርን እዚህ ደረጃ ላይ መድረስን ይጠይቃል። ስለዚህ አክሞ ማዳን ስንል እነዚህ ብቻ ሳይሆን ሌሎች በጣም ትልልቅ ግብአቶችም አሉ። ይሄ ለዚህ ዝግጅት ማድረግ ማለት አንዱ የቁጥጥር ስርዓቱን ማጠናከር ነውና ይሄንን ደምረን ስናየው ከፖሊሲያችን ጋራም ከፖሊሲ ባሻገር ደግሞ ተሻግሮም ሰስቴናብል ዴቨሎፕመንት ጎልስ የምንላቸውን በተለይ የጤና ግቦችን ከማሳካት አንጻር የኢኮኖሚውንም እንደዚሁ ከማሳካት አንጻር ተሳስሮ የሚሄድ ስለሆነ በጣም ተሻጋሪ ውጤት ተሻጋሪ ተጽዕኖ ያለው ጉዳይ ነው ብለን በዚህ መመዘን እንችላለን። በጣም ጥሩ ሀሳብ። መልካም። እስኪ ደግሞ አሁን ሌሎች መልእክቶች ደግሞ ሰምተን ሌሎች ሀሳቦችን እናነሳለን። በተለይ ወደ ማዕከልነት የማደጉ ነገር የምስራቅ አፍሪካ በተለይ ከኢጋድ አባል ሀገራት ውስጥ ኢትዮጵያ በዚህ ዘርፍ ብቸኛ ሆና ወጥታ ለቀጠናው ወሳኝ ሀገር መሆኗን ደግሞ ስንመለስ እንመለከታለን። ተመልካቾቻችን እየተከታተላችሁ የምትገኙት ጤናው በቤትዎ ነው። ዛሬ ከማቹሪቲ ሌቭል 3 ጋር በተያያዘ እያነሳን ነው የምንገኘው። ካፍታ መልእክት በኋላ ደግሞ ተመልሰን እንገናኛለን። ታምሯል በጣም ቀልቧል ይላል ህይወት ሀሳብ ጭንቅ የለም በቃ ሮዘምኗል ንቃ ይከፈት ይድራ ሙዚቃ ይላል ከሚወዱት ሰው ጋራ ህይወት ይቀሏል። መብራት አልከፈትሽም እንዴ? አረ ከፍያለሁ። ኮፔ ኢብር እያለ በኮፔ ኢብር ሁሉ ይቻላል። ህይወት የተሻለ ይቀላል። ኮፔ ኢብር ካለ መዘግየት የለ፣ መጣደፍ የለ። ሁሉ በጊዜው የኤሌክትሪክ ክፍያን ጨምሮ የነዳጅ ክፍያ፣ የበረራ ትኬት፣ የትራፊክ ቅጣት ክፍያ እንዲሁም ከ30 በላይ ክፍያዎችን ማከናወን ይቻላል። በኮፔ ኢብር ህይወት የተሻለ ይቀላል። የኦሮሚያ ህብረት ሥራ ባንክ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። እኛ አጋሮ የኢትዮጵያ መድን ድርጅት እንደ ሀገር በተለይ ደግሞ እንደ አዲስ አበባ ሰፋ ያለ ኢንቨስትመንት መዳረሻ የመሆን እድሉ አሁን በጣም እያደገ ነው። ምክንያቱም ከተማዋ በተለያየ አግባብ እያደገች ነው። የአፍሪካ ህብረት መቀመጫ ነው፣ የዲፕሎማሲ ማዕከልም ነች። የኮሪደር ልማቱም ደግሞ የብዙዎችን ቀልብ እየሳበ ይገኛል። እንደው ከዛ አንጻር በተለይ የውጭ ኢንቨስትመንት ከመሳብ አንጻር በዚህ በፋርማስቲካል ዘርፉ እንደ አዲስ አበባ የሚያመጣው እድል ምንድነው? ይሄኛው የማቹሪቲ ሌቭል 3 ማሳካታችን። እሺ አመሰግናለሁ። ያው እንደተቀመጠው አዲስ አበባ በብዙ ነገር
ራሷን በየቀኑ በቀን ብቻ አይደለም በሰዓታት ራሷን የምትቀይር ከተማ ናትና ከዚህ አንፃር ፍላጎቶቹ በጣም ሰፊ ናቸው። ከማምረት አንፃርም ብንመለከት ቀጣይ ብዙ ፋብሪካዎች ጥያቄ አዲስ አበባ ላይ ይኖራል ብዬ አስባለሁ። ከፋርማሲ ከመድኃኒት አምራቾች ጋር ተያይዞ ባለው በብዙ በመሰረተ ልማትም በተለያዩ እንትኖች ምቹ የሆነች ከተማ ናት። ይህንን ለመስራት እንግዲህ አዲስ አበባ ብዙ ለኢንዱስትሪ ሰፊ የሆነ ፍላጎቶች ይመጣሉ ብዬ አስባለሁ። ከዛ በታች ግን አሁን ባለው እንኳን ብንመለከት ፋርማሲዎችም ከማስፋት መድኃኒት መደብሮችን ከማስፋት እንኳን ብንመለከት ሰፋ የሆኑ ጥያቄዎች አሉ። ብዙ ፋርማሲዎች የመክፈት ፍላጎት፣ የማስፋት ፍላጎት፣ የማሳመር ሁለተኛ ብራንድ ማድረግ የእውነት ከተማችን በመቀየሯ እኔ አሁን ወጣ ብለን እንኳን ብንመለከት ፋርማሲዎቻችን በፊት ዝም ብሎ በየጓዳው እንዲሁ ዝም ብሎ እንትኖቹ ራሱ ቤታቸው የተሰሩ ቤቶችም ከጭቃ ከተለያዩ ነገሮች የነበሩ ስታንዳርዳቸውን ያልጠበቁ ናቸው። መድኃኒቶቹ የሚቀመጡበት ቦታ ራሱ ከዛ ወስደ ሊያድን ይችላል አይችልም የምትልበት ደረጃ ነው የነበረውና አሁን ግን ሰውም ከከተማዋ ከምትሄደው ጋር ለመሄድ ደረጃዎችን የማስጠበቅ ብራንድ የማድረግ ተቋማቶቹም የማስፋት በየቦታው ደግሞ ብራንቾችን የመክፈት ፍላጎቶች በጣም ሰፊ ናቸው። አንድ ሁለት ብራንች ያላቸው ብቻ ሳይሆን እንዲሁም ኒው ፋርማሲዎች አዲስ ፋርማሲዎችን ለመክፈት በየብራንቾቻችን የሚጠየቁት ጥያቄዎች በጣም ብዙ ናቸው። እንዲሁም ደግሞ በማዕከልም ደረጃ ብራንች ያላቸው ፋርማሲዎች ይህንን ለመክፈት የሚያደርጉት ጥያቄዎች በጣም ብዙ ናቸው። ስለዚህ በዚህ ደረጃ የሚከፈቱ ፋርማሲዎች ማህበረሰባችን በቅርብ ቦታ ላይ ደረጃውን የጠበቀ መድኃኒት ሊያቀርብ የሚችል ፋርማሲዎችን በአግባቡ ያገኛል። መድኃኒቶቹም ደረጃቸውን የጠበቁ ይሆናሉ። እኔ እንደ ሀገርም ማምረቱን ከጀመርን የሌላ ሀገርን ከመዘመር እንወጣለን ማለት ነው። አሁን የጀርመን ሀገር የምን ሀገር ተብሎ ዋጋዎች እየተጨመሩ በየፋርማሲው እኛ እንደዛ እንትን ባንደግፍ ኖርማሊ ዲስፕሌይ ላይ በዛ ደረጃ የሀገር ሰውም ሲፈልግ የትኛውን ሀገር ነው የምትፈልገው እየተባለ መሸጥን እንከለክላለን። ግን እንደ ሀገራችን ደግሞ አሁን ማቹሪቲ ሌቭል 3 ማግኘታችን እንደ አዲስ አበባ ያሉ ፋርማሲዎቻችን ሌላ በኤርፖርት በተለያዩ ቦታ ርቆ መድኃኒትን ጭኖ ከማምጣት ሀገራችን ላይ በሚከፈቱ ኢንዱስትሪው ላይ በመመረቱ ምርቶች የሀገራችን ምርት ሰፋ ባለ ሁኔታ በአቅራቢያ ያገኛሉ ብዬ አስባለሁ። የኛ ፋርማሲዎች በዛ ደረጃ ይሄዳሉ። አሁንም ያሉን በፌደራል ደረጃ ብቃት ተሰጥቷቸው አምራች ኢንዱስትሪዎች አሉ። ከዛ የማስፋቱ ነው እንጂ አሁን እዛ ውስጥ የሚመረቱቱ በፊት በእኛ ሀገር ብቻ ነበር ስንጠቀም የነበረው። አሁን ወደ ውጪ ኤክስፖርት የማድረግ እድሉ ሰፊ ነው። እኛም እንደ አዲስ አበባ ያሉ ፋርማሲዎች ከዛ አምጥቶ ከመሸጥም አንፃር ጥሩ እድል ነው ብዬ አስባለሁና ከዚህ አንፃር ያው እያሰፋን በደንብ ተቋማቶቹም እየበዙ በዚህ ደረጃ ደግሞ ኢንዱስትሪዎቹም ወደ ከተማችን እየመጡ ብዙ አምራቾች ይኖሩናል እንደ አዲስ አበባ ብዬ አስባለሁ። በጣም ጥሩ። በተለይ ደግሞ በርከት ያሉ ኢንቨስተሮች ወደ ሀገር የሚመጡ ከሆነ ከኢንቨስትመንቱ መሳብ ጎን ለጎን ደግሞ ኢትዮጵያ በቀጠናው ደግሞ ቦታ ያላት በዚህ ዘርፍ ቦታ ያላት ሀገር የመሆን እድሏ ሰፊ ነውና በአፍሪካ ቀንድ በአፍሪካ የቀንድ አካባቢ የሚኖራት ሚናስ ደግሞ ያን ተያይዞ ምን ሊሆን ይችላል? በተለይ አሁን ደግሞ ማቹሪቲ ሌቭል 3 ብቸኛ ሀገር የሆነች ነው። ስለዚህ ከዛ አንፃር በቀጣይ ይህን እድል ተጠቅማ ቀጠናውን እንደ የሜዲካል ቱሪዝም ጋር ተያይዞ ሌሎችም ተያይዞ ጎረቤት ሀገራት ወደ ኢትዮጵያ የሚሳቡበት አማራጭ ምን እድል ይዞ ይመጣ ይሆን? በጣም ጥሩ። እንግዲህ የማቹሪቲ ሌቭል 3 ትሩፋቶች አንዱ የህብረተሰቡን ጤና በአግባቡ ከመጠበቅ ባሻገር በኢኮኖሚው ላይ የሚያሳድረው ተጽዕኖ ነው። ይሄ ማለት እንግዲህ በአገር በቀል የኢኮኖሚ ሪፎርም 2 ላይ እንደተቀመጠው የኢኮኖሚው ሽግግር ከግብርና ወደ ኢንዱስትሪ ሽግግር ስለሚያደርግ ከኢንዱስትሪ ደግሞ መንግስት ልዩ ትኩረት ሰጥቶት እየደገፈ የውጭ ባለሀብቶችም የሀገር ውስጥ ባለሀብቶችም
የተለያዩ ማበረታቻዎች እየተደረጉ ወደ ፋርማስቲካል ማምረት ዘርፍ እንዲገቡ እየተደረገ ነው። ኢትዮጵያ ይሄን ስራ ከጀመረች ቆይታለች። የቂሊንጦ ኢንዱስትሪያል ፓርክ ለፋርማስቲካል ተብሎ የተለየ ፓርክ ነው። ሁሉም አይነት የአገልግሎት ያለው የሰርቪስ የምንሰጥ ተቋማትም እዛ በአንድ ማዕከል ውስጥ አገልግሎት እንድንሰጥ የተደረገበት የዌስት ትሪትመንት ፕላንት ወይም ከዛ ውስጥ የሚወጣው ዌስት ትሪት የሚደረግበት ወይም የሚታከምበት ፋሲሊቲና ሌሎችም ነገሮች የተመቻቹበት ሁኔታ ነው። ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2015 ከ2025 ትልቅ እቅድ አዘጋጅታ ስትሰራ ነው የቆየችው። በዚህ ውስጥ እንግዲህ አንዱ ይሄ ጉዳይ በተለይ የውጭ ኢንቨስትመንት ወደ አገር ይሳባል። የአገር ውስጥ ያሉትም አሁን ያሉትም እያመረቱ ያሉ አምራቾችም የአገር ውስጡን ገበያ ብቻ ሳይሆን የውጭውንም ኤክስፖርት ማርኬትም የማግኘት እድላቸው ከፍ ያለ ነው ተብሎ ይታሰባል። የተለያዩ ኢኒሼቲቮች አሉ በአህጉር ደረጃ በአፍሪካ ደረጃ አሁን አጠቃላይ በጥቅል ፑልድ ፕሮኪውርመንት የምንለው የሁሉንም የግዢ ፍላጎት የመድኃኒት ግዢ ፍላጎት ወደ አንድ አምጥቶ ሰብስቦ በጋራ የመግዛት ይሄ ደግሞ ትልቅ አቅምን ይፈጥራል። አንደኛ የገንዘብ አቅምንም ይፈጥራል ማለት በተመጣጣኝ ዋጋ ግብአቶችን የማግኘት እድል ይፈጥራል። ለየብቻ በተቆራረሰ ሁኔታ በተበጣጠሰ ሁኔታ ስንገዛ የሚኖረው ተጠቃሚነትና በጋራ ሲገዛ አንድ አይደለም። በጋራ ለመግዛት ደግሞ የቁጥጥር ተቋማት በጋራ ተናቦ መስራት መቻል አለባቸው። የአምራቾችም ይሄንን ማርኬት ለመጠቀም የሚያመርቱበት ሀገር ቁጥጥር ስርዓት ደካማ ከሆነ ማንም ሊቀበል አይችልም። ስለዚህ በኢጋድ ደረጃ በዚህ ደረጃ ቀድመን መድረሳችን አሁን ላሉትም አምራቾች ወደፊት ለሚመጡትም ኢንቨስትመንትንም ለመሳብ ትልቅ አስተዋጽኦ አለው። አሁን ካሉት አምራቾች ባሻገር አሁን በግንባታ ላይ ያሉ አንዳንዶቹ ወደ መጨረስም ያሉ ወደ 7 የመድኃኒት አምራቾች አሉ። ይሄ በጣም ትልቅ መርታ ነው። በእርግጥ ለኢትዮጵያ ይሄ በጣም ቁጥሩ ትንሽ ነው። አሁን ወደ 14-15 ያሉ መድኃኒት አምራቾች ናቸው ያሉት። ስለዚህ እዚህ ላይ በጣም ትልቅ ስራ መሰራት መቻል አለበት። ሌላው ትልልቅ ገዢ ተቋማት አሉ። የዩኤን ተቋማት የሚባሉ መድኃኒትን በትልቅ ደረጃ የሚገዙ ገዝተው ለታዳጊ ሀገራት የሚያቀርቡ እነዚህ ተቋማት ለምን ለኢትዮጵያ የሚያቀርቡትን መድኃኒት ለምን ከሌላ ሀገር ይገዛሉ? እኛ እስካረጋገጥ ነው ድረስ በእኛ ተማምነው ከፍ ወደ ዓለም ደረጃ መሄድ የምንፈልገው ለአገር ውስጥ አምራቾችም በዚህ ሁኔታ ምርት አምርተው ገበያ እንዲያገኙ ነው። ስለዚህ ይሄ ራሱ ረጂ ድርጅቶችም እንደዚሁ በዚህ በቁጥጥር ስርዓቱ መጠናከሩ ኢትዮጵያ ውስጥ ያሉትን አምራቾች ታርጌት የማድረግ ትልቅ እድል ይፈጥራል ማለት ነው። ቅድም ትግስት እንዳለችው አንዱ በኢትዮጵያ ታምርት ንቅናቄ እንግዲህ አምራቾችን በጣም ለመደገፍ ለማበረታታት ብዙ ችግሮቻቸው እንዲፈቱና ምርት ለገበያ እንዲቀርብ ለሀገር ውስጥ ብቻ ሳይሆን ለውጭ ገበያ እንዲቀርብ ከማድረግ አንጻር ብዙ እንቅስቃሴዎች ተሰርተዋል። ግን አንድ በደንብ መዳበር ያለበት የሀገር ውስጥን ምርት የመጠቀም በሁሉም ደረጃ ባህል ማዳበር ነው። በጥራት መወዳደር አለባቸው። ግን እኛ ሁላችንም ከኔው ጀምሮ በሀገር ውስጥ ምርት መኩራት መቻል አለብን። ስለዚህ የጤና ባለሙያዎችም ቅድም ያላነሳውት በአዋጅ ቁጥር 11/12/2011 የትኛውም ጤና ባለሙያ በጀነሪክ ስሙ በጽንስ ስሙ መድኃኒት እንዲያዝ ያስገድዳል። ስለዚህ አንዳንዴ የግድ ይሄን ካልወሰድክ አትድንም፣ ስለዚህ እኔ የማዝልህ በዚህ ነው የሚለው ነገር መቅረት መቻል አለበት። ባለሙያዎች የሕክምና ባለሙያዎች በሁሉም በሚባል ደረጃ የቁጥጥር ስርዓቱን በደንብ አውቀው ከኛ ጋር ተቀናይተው መስራት አለባቸው። ችግር ካለ የማይፈውስ ከሆነ ሪፖርት የሚደረግበት ሲስተም አለ ለጤና ባለሙያዎችም የተዘጋጀ። ስለዚህ በዛ ደረጃ ማድረግ አለባቸውና በሀገራችን ምርት መኩራት መጀመር አለብን፣ መጠቀም አለብን። አምራቾችን በጥራት መወዳደር አለባቸው። እኛም ደግሞ የቁጥጥር ስራችንን በአግባቡ መስራት ያስፈልጋል። እውነት ነው። የብራንድ ጄነሪክ ነገር በጣም ብዙ ጊዜ ያወዛግባል። ብዙ ጊዜ እናነሳዋለን። ህብረተሰቡ ጋር ያለ የማይጠፋ እውቀት ነው። ግን ስቲል አሁንም ጥረት ማድረግ ያስፈልጋል። አመሰግናለን። ወደ መጨረሻው እየሄድን ነው። ትግስት ምናልባት አሁን ማቹሪቲ ሌቭል ደርሰናል እንደ ሀገር። ይህንን ለማስቀጠል እንደው ከማን ምን ይጠበቃል የሚለውን እናንሳና ወደ ሄራን ደግሞ ስመለስ ወደ 4 ለማደግ ሀሳብ አለው የሚለውን እናነሳለን። እሺ
ያው ከሁላችንም ይሄንን ያገኘነው እንድል ማስቀጠል መቻል አለብን። በፊትም የሰራ ነው ከፌደራል አንስቶ ሁሉም ክልሎች በተናበበ መልኩ ነው የሰራ ነው። አሁንም ያ የተናበበው የተቀናጀው ነገር መቀጠል መቻል አለበት። ስለዚህ ቅድም መጀመሪያ መግቢያ ላይ ሳመሰግን እንደነበረው ተቋምን ለመክፈት የሚመጡትም ደረጃዎችን አውቆ ከሀገር አይበልጥም ተብሎ እንደዛ ስንተው የነበረው አሁንም ከሀገር አይበልጥም ብለን ስታንዳርዶችን ማስጠበቅ ነው ማስቀጠል ነው ያለብን ማለት ነው። ስለዚህ በቅንጅት ሁሉም የሚመለከተውም ሴክተር የሚመለከተውም ተቋም በጋራ ከሰራን ከዚህ የበለጠ መስራት እንችላለን ብዬ አስባለሁ። ደረጃውን ከማስጠበቅ አንፃር እኛ ራሳችን ኦሬዲ የተዘጋጀ ወጥ የሆነ ተመሳሳይ የሆነን የተሰጠን ይሄንን ደረጃ አስጠብቆ ማስቀጠል ነው። ይሄ ከራሳችን ከሁሉም ክልሎች ይሄ ይጠበቃል። አዲስ አበባ ደግሞ ሞዴል ይሆናል። አዲስ አበባ ደግሞ አሁንም ሞዴል ነው፣ ቀጣይም ሞዴል ይሆናል። ሞዴልነቱን እያስቀጠለ ነው የሚሄደውና ስለዚህ እኛ እንደ አዲስ አበባ ስታንዳርዱን ቅድም የተሻሉ ብቅ ያሉ ጥሩ ነገሮች አሉ ያልናቸው በጥንካሬ በደንብ አስፍተን ያልተሻሉት ደግሞ ተሞክሮቹን የተሻሉትን እያሳየን ተሞክሮቹን እያሰፋን ወጥ የሆነ ስታንዳርድ ከተማዋ ላይ እንዲኖረን ሁሉም ፋርማሲዎቻችን ስታንዳርዳቸውን እንዲጠብቁ የማድረጉ ስራ የአዲስ አበባ ምግብና መድኃኒት ይሆናል። ቀጥሎ ደግሞ ቁጥጥሩን ደግሞ ቅድም ያልናቸው ከመድኃኒት ጋር ተያይዞ የተነሱት ከማህበረሰቡ የምነሱ ቅሬታዎችን የቁጥጥሩ ስራችንን ደግሞ አጠናክረን በደንብ ደረጃውን በጠበቀ ቤት ላይ ደረጃውን የጠበቀ መድኃኒቶች በአግባቡ ለማህበረሰቡ እየደረሱ ነው ወይ ብሎ ደግሞ አድሬስ ማድረግ የኛ ባለስልጣኑ ስራ ነው የሚሆነው ማለት ነው። ስለዚህ ይሄንን ከሌሎቹ ጋር በመቀናጀት ከማህበረሰቡ ጋር በመቀናጀት በጋራ የምንሰራ ነው የሚሆነው። ባለሙያዎቻችንም የጀመሩትን ወጥ የሆነ አሰራሮቻችን በጋራ በተናበበ መልኩ አሁን ከምንሰራው የበለጠ በደንብ አጠናክረን በጋራ የምንሰራና ለማህበረሰባችን ጤንነቱን ደህንነቱን የጠበቀ መድኃኒት እንዲቀርብ ከማድረግ አንፃር ጠንካራ ስራ ብዙ ስራ ከአዲስ አበባ ምግብና መድኃኒት ይጠበቃል ብዬ አስባለሁ። በርቱ። ማቹሪቲ ሌቭል 3 እንደ አፍሪካ 9 ናቸው ብለናል። በጣም ትንሽ ቁጥር ነው። አፍሪካ በጣም ሰፊ ሀገር ነው አህጉር ነው። 9 ሀገራት ብቻ እዚህ ደረጃ መድረሳቸው በጣም ገና ነው። ግን በዓለም አቀፍ ደረጃም ስቲል ብዙ አይደለም ቁጥሩ። ከዚህ አንፃር እኛ ይህንን ከማስቀጠል ባሻገር ወደሚቀጥለው ደረጃ ለመሄድ እንደው እቅድ አለ? በጣም ጥሩ ጥያቄ ነው። የኛ እቅድ ወይም የኛ ራዕይ በዚህ የሚቆም አይደለም። እንዳልከው ማቹሪቲ ሌቭል 4 እና በክትባትም ማቹሪቲ ሌቭል 3 በሕክምና መሳሪያም እንደዚሁ እና በሌሎችም የተሻለ ደረጃ መድረስ እንፈልጋለን። ለዚህም በማቹሪቲ ሌቭል 3 ባገኘን ማግስት ነው እቅድ ያዘጋጀ ነው። እቅድ አዘጋጅተን ወደ ስራ ገብተናል። ዋናው ጉዳይ ግን ማቹሪቲ ሌቭል 3ን ስናገኝ ቀላል ሂደት አይደለም ያለፍ ነው። በጣም ብዙ ቻሌንጆች ነበሩ ወይም ፈተናዎች ነበሩ። ኦዲተሮቹም ያሉት በተለይ መጨረሻ ላይ የሰጡን ጊዜ በጣም አጭር ነበር። የሰጡት አስተያየቶች ግን ተለቅ ያሉ ነበሩ። ግንባታ የሚጠይቁ፣ ግዥን የሚጠይቁ፣ እድሳትን የሚጠይቁ ጉዳዮች ነበሩ። ስለዚህ ለዚህ የተሰጠን ጊዜ 6 ወር ነው። እኛ ያልናቸው ምንድነው በኩራት ቅድም አንተም ስታነሳው እንደነበረው ፕሮጀክትን ጀምሮ የመጨረስ አቅም ያለው ሀሳብ ያለው እና ለዚህም አመለካከት የፈጠረ አሰራር የፈጠረ መንግስት ነው ያለን። ስለዚህ እኛ ቦሌ ዋና ከተማው ላይ ስለሆነ ያለ ነው ቦሌ መንገድ ላይ ወጣችሁ ኮሪደር ልማትን ብቻ በማየት መስራት እንደምንችል ያሳያል ነው ያልናቸው። መጨረሻ ላይ ማግኘታችንን ዲክሌር ሲያደርጉና መስራት የማይቻል ነገር ሰተናችሁ ግን መስራት ይችላችኋል የሚል ነው ያለውና ይሄ የአስተዳደር ስርዓታችን የመንግስታችን ባህሪ ነው የሚል ነው የገለጽ ነው። ስለዚህ በዚህ ደረጃ ይሄንን ግን እንዴት ልንወጣው ቻልን የሚለው ነገር ነው። ይሄን አጋጣሚም ተጠቅሜ መመስገንም ያለባቸው አካላት ስላሉ መንግስት እንደ መንግስት ለዚህ ጉዳይ የሰጠው ትኩረት የጤና ሚኒስቴር፣ ሌሎች ባለድርሻ አካላት ከብዙ አካላት ጋር እንሰራለን። የህገወጥ ቁጥጥር ሌሎችም ስራዎች ከብዙ አካላት ጋር ነው
ሁሉንም ጠቅሼ መጨረስ አልችልም ልረሳ ስለምችል ማለት ነው። አጋር ድርጅቶች፣ የግል ተቋማት፣ የክልል ተቆጣጣሪ አካላት አመራሮች፣ ባለሙያዎች ከሁሉ በላይ የኢትዮጵያ ምግብና መድኃኒት ባለስልጣን በየደረጃው ያሉ አመራሮች ከነ ቅርንጫፎቻችን ጨምሮ ያሉ ሰራተኞች በሙሉ ቀን ከሌት ለዚህ ጉዳይ ያገር ጉዳይ ነው፣ ይሄ የሁላችንም ወደ አንድ የሚያሰባስብ ጉዳይ ነው ብለው በትልቅ ትጋት ስለሰሩ ነው ይሄ ውጤት የመጣው። ስለዚህ ለማስቀጠልም በዚህ አጋጣሚ ሁሉንም ከፍ ያለ ምስጋና ማቅረብ ፈልጋለሁ። ይሄ ስለሆነ ነው ያገኘ ነው። ስለዚህ ይሄንኑ ይዘን ይሄንኑ ትጋት ይዘን ይሄንኑ ኮሚትመንት ይዘን በጋራ መስራትን ተለማምደናል። ለአንድ አላማ መስራትን ተለማምደናል። አገራዊ ጉዳይ ላይ ሰብሰብ ብለን መስራትን ስለለመድን በይሄንን ማስቀጠል አሁንም ማቹሪቲ ሌቭል 3 ማስቀጠል ያስችላል። ማስቀጠልም አለብን። የብዙ አገራት እኛ ከ3 አመት በኋላ ነው አሁን ካገኘንበት ጊዜ በዓለም አቀፍ ጤና ድርጅት ከተገለጸበት ጊዜ ጀምሮ ከ3 አመት በኋላ ነው እንደገና ወደ ሪኦዲት የሚመጣው። ትልቁም ማሳሰቢያ የሰጡን እኛም እንደ ትልቅ እቅድ የያዝ ነው ማስቀጠሉ ነው ዋናው። ማግኘቱ ብቻ ሳይሆን ማስቀጠሉ ነው። ይሄን ደግሞ ወደ ኋላ እንመለስም። ከዛ ባሻገር ግን ወደ ተሻሉ ደረጃዎች መድረስ ደግሞ የህብረተሰባችንም ጤና ለመጠበቅ በኢኮኖሚ ላይ ያለውን እድገት ደግሞ የበኩላችን አስተዋጽኦ ለማበርከትና ኢትዮጵያ የውጭ ምርት ከመቀበል ተሻግራ በሀገር ውስጥ ምርት ተክታ ተወዳዳሪ ሆና የኢትዮጵያ ሜድ ኢን ኢትዮጵያ የሚለው በኢትዮጵያ የተመረተ መድኃኒት ነው የተባለው የትኛውም ቦታ ላይ ስናየው ምን ኮራበት ኢትዮጵያ አየር መንገድ በመንሄድበት መዳረሻዎች ሁሉ የኛን አየር መንገድ ስናይ ብዙ የውጭ ዜጎች ሲጓዙበት ስናይ እንደምንኮራ ሁሉ መድኃኒቶቻችንም ሌላ ቦታ ቀርበው ሲጠቀሙና ሰዎች ፈውስን ሲያገኙ የምንኮራበት ነገር መፍጠር ስለምንፈልግ ጉዟችን ወደፊት ነው ለማለት ነው። ከልብ አመሰግናለሁ ወይዘሪት ሄራን ከርባ የኢትዮጵያ የምግብና መድኃኒት ባለስልጣን ዋና ዳይሬክተር ሰፋ ያለ ማብራሪያ ሰጡት። በርሶ ጊዜ እንግዲህ ብዙ ለውጥ እያየን ነው። አይ ቲንክ ደግሞ በአራት ደረጃ ደርሰን እንደምንገናኝ ተስፋ አደርጋለሁ። ትግስት በዳዳ የአዲስ አበባ የምግብና የመድኃኒት ባለስልጣን ምክትል ዋና ዳይሬክተር እንደ አዲስ አበባ ያለውን ተሞክሮ በተለይ ደግሞ አዲስ አበባ አሁን ላይ ካላት ዘርፈ ብዙ ለውጥ ጋር ተያይዞ በዚህ ዘርፍም አብሮ የመጓዙን ነገር ስላነሳሽልን ከልብ አመሰግናለሁ። ሁለታችሁንም ከልብ አመሰግናለሁ። እኛም በጣም እናመሰግናለን። መልካም ተመልካቾቻችን ከማቹሪቲ ሌቭል 3 ጋር በተያያዘ ኢትዮጵያ በፋርማስቲካል ዘርፉ በተለይ በአፍሪካ ቀንድ ማዕከል ለመሆን እያደረገች ያለችውን ጥረት ነበር ዛሬ የተመለከትነው። እንግዲህ ይህ ማቹሪቲ ሌቭል 3 መሳካት በኢትዮጵያ የመድኃኒት መመረት አቅም ያድጋል። የውጭ ባለሀብቶችም መድኃኒትን በማምረት ረገድ ወደ ኢትዮጵያ የሚመጡበት እንዲሁም በዓለም አቀፉ ገበያ ኢትዮጵያ የመድኃኒት ምርትን የማቅረብ አቅሟ የሚያሳድግ በመሆኑ ትልቅ ትሩፋት ነው። ይህንን አቅም ይዞ በማሳደግ ወደ ሌሎች ዘርፎችን በማስፋትና ወደ ማቹሪቲ ሌቭል 4 ደግሞ በማደግ የወደፊት እቅድ አለው። በተለይ የኢትዮጵያ የምግብና መድኃኒት ባለስልጣን ማለት ነው። ከዚህ አንጻር ከሁሉም ባለድርሻ አካላት በርካታ ስራዎች ይጠበቃሉ። ከጤና ባለሙያዎች ከህብረተሰቡ ይህን አስከትሎ በመጠበቅ ረገድ የሚለው የዛሬው መልእክታችን ነው። እንግዲህ ከመላው ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን በማዘጋጀትና በማቅረብ አመረ ተመስገን አብሬያችሁ ቆየሁኝ። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን። መብራት አልከፈትሽም እንዴ? አረ ከፍያለሁ። ኮፔ ኢብር እያለ በኮፔ ኢብር ሁሉ ይቻላል። ህይወት የተሻለ ይቀላል። ኮፔ ኢብር ካለ መዘግየት የለ፣ መጣደፍ የለ። ሁሉ በጊዜው የኤሌክትሪክ ክፍያን ጨምሮ የነዳጅ ክፍያ፣ የበረራ ትኬት፣ የትራፊክ ቅጣት ክፍያ እንዲሁም ከ30 በላይ ክፍያዎችን ማከናወን ይቻላል። በኮፔ ኢብር ህይወት የተሻለ ይቀላል። የኦሮሚያ ህብረት ሥራ ባንክ
ቀናት ወራትን ዓመት ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ቀረው የኢትዮጵያ መድን ድርጅት